አንድ ተጓዥ መንገደኛ በማይኖርባት ከተማ ይልቁንም አድሮ ብቻ በሚሄድባት ከተማ ያየውን ሁሉ ስለወደደ ሀብቱንና ገንዘቡን አውጥቶ ፏጭ አድርጎ መሬት ቢገዛ ሕንፃ ቢገዛ አድሮ ብቻ በሚሄድባት ከተማ ይሄ ሰው ጤነኛ ነው እብድ ነው የሚባለው? የዚህች ዓለም ሽታና ክርፋት ተሰምቷቸዋል። ነገረኛነት ሽታዋ፣ ሰው የማጋደል ሽታዋ፣ የዘረኛነት ክርፋቷ አልተሰማቸው? ባሎችን ፍቱ የሚሉ ሚስቶችን ፍቱ የሚሉ ይሄ እኮ ሽታ ነው፣ ይሄ እኮ ክርፋት። ታዲያ አስቸኩልቤ አሁን በዚህች ዓለም እግዚአብሔር እየታየ ነው። አታሳዝንም? ዓለም ተሰብስበው ማይስማሙባ ሰላም ሰላም ብለው ጦርነት የሚሰብቁባ። ታዲያ ምን ትታመናለህ ከጦረኞች? ተስፋ ላስቆርጣችሁ አይደለም። እቺ እኮ የእውነት ከተማችን አይደለችም። እቺ እኮ የዘላለም ሀገራችን አይደለችም። ብዙ የሚቀረን እንዳይመስላችሁ፣ ጥቂት ነው የሚቀረው። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ ርኩሱም ወደፊት ይርከስ ዘመኑ አጭር ነው የሚለው። ወጣቶች ሆይ ተስፋ የሌላችሁ መስሏችሁ ሲባጎ እንዳትይዙ ወገኖቼ። አፋችን ኮቸችላ እስኪመስል ጾመን ዘምረን እንደገና አሳዘንም። ጥቂት ሲቀራችሁ ወደ ኋላ ታፈገፍጋላችሁ። ቆርባችሁ ታፈርሳላችሁ። ዘምራችሁ ትዘፍናላችሁ። አሸብሽባችሁ ትደንሳላችሁ። እንደገና ወደ ኋላ ክርስቶስ እያለላችሁ እንዴት ትመለሳላችሁ? እንደገና ወደ ኋላ ኧረ ደርሳችኋል አላቸው። እንዲህ ብሎ ጀመረ። ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ንፋስም፣ ወደ መለከት ድምፅም አልደረሳችሁምና ናቸው። ወደ ኋላ ወሰዳቸው ወደ ደብረ ሲና። ከፊታችሁ ያለችው ተራራ ደግሞ እንዲህ ናታልና ገለጸላቸው። ምን? የሕያው የእግዚአብሔር ከተማ እሷ የጽዮን ተራራ ናት አላቸው። ወደዚች አስደናቂ ከተማ ጉዞ ከጀመሩ ሊደርሱ ጥቂት ሲቀራቸው እንዴት ወደ ኋላ ይመለሳሉ? ወገኖቼ አሳስቡ። ወገኖቼ አፋችን ኮቸችላ እስኪመስል ጾመን እንደገና ወደ ኋላ ስንመለስ አናሳዝንም? ቆርበን እንደገና ቁርባናችንን ስናፈርስ አናሳዝንም? ዘምረን እንደገና አናሳዝንም? እንደገና ናይት ክለብ ስንሄድ አናሳዝንም? መስቀሉን አክብረን ደመራን ደምረን እንደገና በኃጢአት የሰፈር ደመራችን ውስጥ ስንነዳ አናሳዝንም? እንደገና ወደ ኋላ አግብተ ከብረ ወልደ እንደገና ወደ ኋላ አመንዝራ ስንሆን አናሳዝንም? ተደንግለ ድንግልናችንን ጠብቀ ለክርስቶስ ሙሽራ ልንሆን ጥቂት ሲቀረ እንደገና ስንወድቅ አናሳዝንም? አንድ በየገዳማቱ ዞረን አንድ ጥያቄ አልተመለሰም ብለን ከጠንቋይ የባሱ ሐሰተኛ ነቢያት ውስጥ አዳራሹ ስንገባ አናሳዝንም? ደርሳችሁ እንዴት ከባድ ነው ይህ ዘመን። ማሌቱም ይመቸናል፣ ናይት ክለቡም ይመቸናል። እንዴት እናሳዝናለን። ወደፊትም ወደ ኋላ ይስማማናል። ጠዋት መቅደስ ውስጥ፣ ማታ ሌላ ቦታ፣ ጠዋት ጸበል፣ ማታ ስካር፣ ወደፊትም ወደ ኋላ ደርሰን እንደገና ወደ ጨለማ። ክርስቶስም አክቲቪስትም ይሆነናል ወይ ከክርስቶስ ጋር ወደፊት ወይ ከአክቲቪስት ጋር ወደ ኋላ። ሁሉንም ማለት አይደለም። ፍቱ የሚሉ አክቲቪስቶች፣ ግደሉ የሚሉ አክቲቪስቶች እንደገና ወደ ኋላ። ያሸበሸቡ እጆች ሲደንሱ፣ የሰገዱ እጆች ጉልበቶች ሲጨፍሩ እንደገና ወደ ኋላ ደርሳችኋል እኮ ክርስቲያኖች። መቅደስ ውስጥ ቅዳሴ ላይ እጆቻችሁን ዘርግታችሁ ጸልያችሁ ሊሰጣችሁ ሲመጣ
እንደገና ወደ ኋላ ልትቀበል ጥቂት ሲቀር እጅህን አጥፈህ ወደ ቤት እንደገና ወደ ኋላ ደርሳችኋል። ክርስቲያኖች ብዙ የሚቀረን እንዳይመስላችሁ፣ ጥቂት ነው የሚቀረው። መጽሐፍ ቅዱስ ጻድቁ ወደፊት ይጽደቅ፣ ርኩሱም ወደፊት ይርከስ፣ ዘመኑ አጭር ነው የሚለው። ብዙ መስሏችሁ ተስፋ እንዳትቆርጡ ወጣቶች ሆይ፣ ተስፋ የሌላችሁ መስሏችሁ ሲባጎ እንዳትይዙ። ተስፋችን ይህ ዓለም አይደለም። ተስፋችን የዚህ ዓለም ብልና ባለጸግነት አይደለም። ተስፋችን ከዚህ ዓለም አይደለም። ተስፋችን ከሰማይ። ተስፋ ደግሞ አያሳፍርም። እግዚአብሔርን አምኖት ያፈረ ማን ነው ይላል ሲራክ። በመከራ እንዳለ የጣለው ሰው ማን ነው ይላል። ደርሳችሁ እንዴት ትመለሳላችሁ? ከዚህ ከፍታ እንዴት ይወርዳል ወገኖቼ? ከዚህ ከፍታ እንዴት ትወርዳላችሁ? ከዚህ ቅዳሴ ወደ የትኛው አዳራሽ ጭፈራ ትሄዳላችሁ? ከዚህ ዕጣ ሌላ ዕጣ እንዴት ታገኛላችሁ? ከዚህ የክርስቶስ መዓዛ ሌላ መዓዛ የት ታገኛላችሁ? ከዚህ ከፍታ የት ትወርዳላችሁ? ቤት የማንሰራባት ከተማ፣ መሬት የማንለካካባት ከተማ፣ ካርታ ለማውጣት ወዲህ ወዲያ የማንልባት ከተማችን፣ ራሱ እግዚአብሔር የሰራት ከተማችን አትናፍቃችሁ ይሆን? ለዚህ እኮ ነው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን ያለው እኮ ለዚህ ነው። ተስፋ ላስቆርጣችሁ አይደለም። እቺ እኮ የእውነት ከተማችን አይደለችም። እቺ እኮ የዘላለም ሀገራችን አይደለችም። ተስፋ እንዳትቆርጡባ። ምናልባት መታወቂያችሁ የሆነ ያሳሳታችሁ። መታወቂያችን የመኖሪያ መታወቂያ ነው የሚለው የመኖሪያ መታወቂያ አይደለም። ይሄ የመቆያ መታወቂያ ነው። መቆያ ነው፣ መኖሪያ አይደለም። ማለፊያ ነው፣ ማረፊያ አይደለም። እንዳትሳሳቱ። አድሮ ሄጆች አልፎ ሄጆች ነን እኛ። ጥቂት ጊዜ መቆየት ነው የዚህ አገልግሎቱ። የዚህ ዓለም ዋና ስራው፣ የዚህ ዘመን ዋና ቆይታው ለሚመጣው ዘመን መዘጋጃ ነው። ኦርቶዶክሳውያን ይህችን ከተማ አይታችሁ በደስታ የሰመጣችሁ፣ በህንፃ የነሆለላችሁ፣ ኢትዮጵያ ውስጥ ሰው ሆኜ ብኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ ብበቅል ይሻለኛል ብላችሁ ያሰባችሁ ወጣቶች፣ እኔ ሌላ ከተማ ላሳያችሁ። ብርሃን የሚጎርፍባት ከተማ፣ የብርሃን ምንጣፍ የሚዘረጋባት ከተማ፣ የብርሃን ሿሿቴ የሚሰማባት ከተማ። ምን አይነት ውብ ከተማ ናት! የብርሃን ዳስ የተዘረጋባት ከተማ። ቤቴ ቦታዬ፣ መሬቴ ውጣ ግባ የማይባልባት ከተማ። ወደዚች ከተማ ደርሳችኋለሁ ሚል ጠውልጋለች እኮ ይህች ዓለም። አሁን ማድያቷ አይታያችሁ? የሚንኮሻኮሽ ድምፅ አይሰማችሁ? አርጅታለች እኮ፣ ጠውልጋለች እኮ፣ ለመቆረጥ እኮ ደርሳለች። አሁን ወደዚህ ነው የምትመለሱት? ውበቷ ሐሰት ነው። ደምግባቷ ከንቱ ነው። ቅርጿ የሚያማልል ቢሆንም ለጊዜው ነው። ጅማሬዋ መልካም ቢሆንም ፍጻሜዋ ግን ለሞት ነው። እንግዲያውስ ይህችን ከተማ ናፍቁ። ልብ በሉ። እንደገና ወደ ጨለማ ለምን ትሄዳላችሁ? ይኸው የጽዮን ብርሃኗ አምላኳ መብራቷ የሆነላት ከተማ በርቱ፣ ደርሳችኋል የሚላቸው ለዚህ ነው። ለምንድን ነው የጾማችሁ? ይህንን ለማየት እኮ ነው። ለምንድን ነው ውርጭ የምትመጡት? ንጉሱን ለማየት ነው። ለምንድን ነው የምትራቡት? ለምንድን ነው የምትነቀፉት? ለምንድን ነው የምትሰደዱት? ለምንድን ነው ከስልጣን የምትባረሩት? ለምንድን ነው ጭምት የምትሆኑት? ለምንድን ነው ስርዓት ያዦች የምትሆኑት?
የሆኑት ንጉሡን ከነውበቱ ለማየት ነው። ይሄ በደብረ ሲና እግዚአብሔር አይታይ፣ በደብረ ጽዮንሳ በእግዚአብሔር ከተማሳ ፊት ለፊት እናየዋለን። ክርስቲያኖች የክርስትና የማያቋርጥ ደስታ፣ የክርስትና የመጨረሻው ተድላ መንግሥተ ሰማያት መግባት እንዳይመስላችሁ እሱን ፊቱን እያዩ ለዘላለም መኖር። እደግመዋለሁ፣ የተድላችን ጫፍ፣ የደስታችን ማሰሪያ፣ የፍስሐችን ፍጻሜ የተወደደ የፊቱን መልክ በማየት ለዘላለም መኖር ነው። ወገኖቼ የእውነት መከራችንን ልንገራችሁ፣ እግዚአብሔር ፊቱን ከኛ ሲያዞር ነው። መከራው ሁሉ ይምጣ፣ መሰደዱ ይምጣ፣ መነቀፉ ይምጣ፣ መጠላቱ ይምጣ፣ ብቻ መሆንም ይምጣ፣ ግን እግዚአብሔር ከኛ ጋር አለ ወይ ነው ጥያቄ። እግዚአብሔር እያለ ከሆነ መከራውን ውደደው። እግዚአብሔር ፊቱን ሲያዞርብን ነው ትልቁ መከራ። እግዚአብሔር አለ ወይስ የለም? ልትከስር ትችላለህ፣ ግን እግዚአብሔርን ካልከሰርክ ደስ ይበል። ምንም ላይኖር ይችላል፣ ባለጸጋው እግዚአብሔር ካለ ደስ ይበል። ያ ሊቅ እንዳለው እኮ ነው ያ ባለቅኔ፣ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔንም ቸገረኝ እኮ ያለ። ግን ሲኦል ለምን አይሆንም? እግዚአብሔር ካንተ ጋር ካለ ሲኦልን አትፈራ። ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም አይደል ያለው። ብቻ እግዚአብሔር ይሁን። የትም ጉድጓድ ይጣሉ ብቻ እግዚአብሔር አብሎአል ወይ? የትም ወይኒ ይወርውሩ እግዚአብሔርም ከዮሴፍ ጋር ታስሮ ነበር ይላል ሊቁ። እግዚአብሔር አብሮ ታስሯል ወይ? አንድ እጁን ያሰረው እግዚአብሔር ነው ወይ? ይሄ ነው ትልቁ ጥያቄ። የአምላክንስ ፊት መቼ አያለው? አንተ ፊትህን አታዙርብኝ። ትልቁ ጸሎታችን እኮ ነው። ኢዮብን እንኳን ተመልከቱት። በዛ ሁሉ መከራ፣ በዛ ሁሉ ማጣት፣ በዛ ሁሉ ባዶ መቅረት፣ ልጆቹ፣ ንብረቱ፣ ጤናው፣ ሚስቱም ጭምር እስክትከዳው ድረስ ሰድበው ሙት ብላ ስታጣናው ድረስ። ታዲያ ከዚህ የበለጠ ባዶነት አለ? አንተ እኮ ሀብት ብታጣ ንብረት አላጣ ይሆናል። አንተ እኮ ንብረት ብታጣ ልጆች በልጆች ተባርከ ይሆናል። ይህንን ሰው ግን ተመልከቱት፣ ምን እንዳለ ታውቃላችሁ? ይህ ቁርበቴ ከጠፋ በኋላ ከሞትኩ በኋላ ማለቱ ነው። በዚያም ጊዜ ከሥጋዬ ተለይቼ እግዚአብሔርን እንዳያውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼ የሚመለከቱታል፣ ልቤ በመናፈቅ ዝሏል ይላል። መከራው ፊቱን ያስረሳችሁ፣ መከራችሁ እግዚአብሔርን ማየት ያዘነጋችሁ፣ ስቃያችሁ እግዚአብሔርን እንድትክዱ ያደረጋችሁ። ይኸው ኢዮብን ተመልከቱት። እግዚአብሔርን እንዳያውቃል ዓይኖቼ የሚመለከቱታል፣ ልቤ በመናፈቅ ዝሏል አለ። ምን ይሆን የናፈቅነው ክርስቲያኖች? በደብረ ሲና እኮ እግዚአብሔር አሁን በዚህች ዓለም እግዚአብሔር እየታየ ነው። አታሳዝንም? እች ዓለም ተሰብስበው የማይስማሙባት፣ ድርድር ጀምረው የሚያቋርጡባት፣ ሰላም ሰላም ብለው ጦርነት የሚሰብቁባት፣ የዚህች ዓለም ሽታና ክርፋት ተሰምቷቸዋል። ነገረኛነት ሽታዋ፣ ሰው የማጋደል ሽታዋ፣ የዘረኛነት ክርፋቷ አልተሰማቸውም። ባሎችን ፍቱ ሚሉ፣ ሚስቶችን ፍቱ ሚሉ፣ ይሄ እኮ ሽታ ነው፣ ይሄ እኮ ክርፋት። ታዲያ አስቸኩልም። እኛም እኮ አልፈያጆች ነን። ገንዘባችንን አባከን፣ ጸጋችንን አባከን፣ ጉልበታችንን አባከን፣ የእግዚአብሔርን የአባትነት ፍቅር ናፍቆት አባከን። ብቻችንን ቀኝ ሁሉንም እዚህ ጨረስ። ድሆችን ከልክለ፣ ችግረኞችን በር ዘግተ፣ ብቻችንን የ200,000 ብር ምሳ እያወጣ ርግፍ ነው። የምትወዷት
እንዳይከፋችሁ፣ ተስፋ እንዳትቆርጡ፣ ብቻችንን ቀረን ብላችሁ ጭርምት ኩርምት እንዳትሉ፣ ወደ ሌላ እንዳትቆበልሉ፣ ወደ ናይት ክለብ እንዳትሄዱ። ሌላ ዝማሬ አለ እና ክርስቲያኖች፣ አዎ ደርሳችኋል። እዚህ ሀገር ቢያሳጡህም ከቅዱሳን ጋር ባለ ሀገር ነህና ደርሰሃል። ድል ከነሳው ከሰማዕቱ ጊዮርጊስ ጋር አሁን አብረህ ትቆማለህ። ግን ያስደንቃል እግዚአብሔር ቸርነት። እዚህ እንግዳ ቢያደርጉህም እዚያ ቤተኛ ነህ። እዚህ ቢያሳድዱህም እዚያ በሐዋርያት እቅፍ ትገባለህ። ደርሳችኋል። በርቱ። የምትማሩ ተማሩ፣ የምታገለግሉ አገልግሉ፣ ያገባችሁ በጋብቻ ጽኑ፣ ሌላ አይመራችሁ። የተደነገላችሁ ጽኑ፣ የምትመንኑ መንኑ፣ ዝም የምትሉ ዝም በሉ፣ ልብስ የምታጥቡ ጠቡ፣ የምትመክሩ ምከሩ፣ የምትረዱ እርዱ፣ የምትዘምሩ ዘምሩ። ደርሳችኋል። ይቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ለኔታ። አሜን።